በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሉሱ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ መስተጋድል አባ ጢሞቴዎስ ገዳማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 23 በዚች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈም። የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። የመንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሂዶ በዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ። ከገዳሙም ወጥቶ ማደሪያውን ሰራ። እየተጋደለና እጀ ሥራውንም እየሰራ በውስጡ 5 ዓመት ያህል ኖረም። የበጎ ሥራ ጠላት ሰይጣንም ከእርሱ እጀ ሥራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ሥራ ውስጥ 7 ወር ያህል ኖረም። በዚያም ጊዜ እግዚአብሔር እርሷንም እርሱንም ፈጽሞ አልጣላቸውም። የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያም ቦታ ተነስቶ ጥቅጥቅ ወዳለ ዱር ውስጥ ገባ። ልዑል እግዚአብሔርም መርቶታልና በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታን አመጣበት። ከሕማሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍስ ሆይ ይህ የሠራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሺ። በዚህ ሕማም 4 ዓመት ኖረም። ከዚህም በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውንና አንጀቱንም አጸዳ። ከዚህም በኋላ ወደ ቦታው መልሶ እንደ ቀድሞ አያይዞ አዳነው። እነሆ እንግዲህ ጤነኛ ሆንክ፣ ዳግመኛም አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በፊትም በገዳም 17 ዓመት በዋሻም 10 ዓመት ኖሯል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎ፣ ስለ በጎም አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ እየንተ ብሊት ልብሱ ዘተከርነ ስዕርተ ርእሱ አፈአሁ አንጺሆ ወነዋየ ዘከርሱ እግዚአብሔር አይበያ ለነፍሱ እስከ አራዊት ሐወጽዎ ወግሮ ለሃሱ ወበዛቲ ዕለት አይረፈ ዳዊት ንጉሥ ወልደ እሴይ ወዝንቱ ኮነ ንጉሠ ላዕለ እስራኤል እምድረ ሳኦል ንጉሥ ወልደ ቂስ ዘእምነገደ ብንያም። በዚህችም ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ ነገሰ ነው። ይህም ንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም አገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልንም ቅባ መንግሥትን የእሴይን ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክን ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7ቱ ልጆቹ በኋላ ነቢዩ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግሥ ዘንድ ቀባው። እግዚአብሔርም በሥራ ሁሉ ከእርሱ ጋር ሆነ። ከልቦናው ንጽሕና ከየዋህነቱም ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎቹ ጋር ይፈልገው ዘንድ ዋልያዎች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰማሩበት ደረሰም። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዚያች ዋሻ ገባም። አሽከሮቹና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠም።
በሁለተኛም ጊዜ በድን ካልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስጌው ጦርንና ውሃ ያለበት ረዋቱን ይዞ ተመልሶ ሄደ። ክፉ ነገርንም አላደረገበትም። ሰዎቹም ጠላት ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልሁት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደም። ያንንም ሳኦልን እኔ ገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው። የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት፣ ፈቃዴን ሁሉ የሚያደርግ ታማኝ ሰው ነውና። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምንም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈም በኋላም በነቢያቱ አንደበት አከበረው፣ ነገሥታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙርን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድርም ያሉ በእርሱ እግዚአብሔርን የሚያመሰግኑበት ነው። የዳዊትም ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋ ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ካፉ ያስጥለው ነበር። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኢሎፍላውያን ሰፈር ወጣም። በራሱ ላይ የነሐስ ቦርቦርቴ ደፍቷል፣ የነሐስ ጥሩርም ለብሷል። በእርሱ ላይ ያለ የብረቱ የነሐሱ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ባቶችም ላይ የነሐስ ሰናፊል ታጥቁ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። ቁሞም ወደ እስራኤል ሰፈር ይጮህ ነበር። ከእኛም ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኢሎፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ውረድ። ከእኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆናቸዋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮቹ ናችሁ ትገዙልናላችሁ አላቸው። ያም ኢሎፍላዊ ለወገኖቹ ዛሬ በዚህች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እነሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህንን የኢሎፍላዊውን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልንም ወገኖች እንዲህ እየተገዳደራቸውና እየተመካባቸው 40 ቀኖች ያህል ኖረ። ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣም። ያንንም የኢሎፍሊ ወገን የሆነ ሰው የእግዚአብሔር ወገኖችን ሲገዳደራቸው ባየ ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ እጅ ይህንን ያልተገረዘ ቆላፍ ገድዬ ዛሬ ከእስራኤል ሽሙጥን አረቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቆላፍ ምን ቁም ነገር ነው? ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኢሎፍላዊ እጅ ያድነኛል። ሳኦል ሂድ፣ እግዚአብሔርም ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። ከወንዝ መካከልም 3 ድንጋዮችን መረጠና ወደዚያ ኢሎፍላዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ደንጊያና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለም፣ ከውሻ ትብሳለህ እንጂ። ቆላፍ ጎልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፍላዊ ዳዊትን ወደ እኔና ሥጋህን ለሰማይ ወፎችና ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ ኢሎፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተን እግዚአብሔር በእጄ ይጥልሃል፣ እገድልህም አለው፣ ራስህንም እቆርጣለሁ። የኢሎፍላውያን ሰራዊት ሬሳና ያንተ ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁን ወደ ድጉ ሰዶ አንዲት ደንጊያ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችም ደንጊያ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ።
ዳዊትም ሩጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላው ዕድሜው 70 ነው። መንግሥትም ሳይዝ 30 ዓመት ኖረ። ከያዘ በኋላም 40 ዓመት ኖረ። የክብር ባለቤት ክርስቶስ በሥጋ ከመምጣቱ በፊት በ120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላምም አረፈም። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዳዊት ትሕትናሁ ሶበርእየ ወየዋሃቶ ፍጹመ ዘአልቦ እከየ እግዚአብሔር ይቤ እንዘይነብብ ሰደየ እምነ ሕዝቤ አለአልኩ ኅሩየ ወረከብክዎ ለዳዊት ገብርየ ወበዛቲ ለተዝካረ ዕረፍቶሙ ለቅዱሳን አባ ሳሙኤል ወአባ ስምዖን ወአባ ገብርኤል። በዚህችም ቀን የቅዱሳን የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የዕረፍታቸው መታሰቢያ ነው። ይህም መነኩሴ አባ ሳሙኤል ባሕታዊ ሆኖ ቀርጣሚን በምትባል አገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምርም ሲፈጽምም ከአጽሙ ይባረካል፣ ይሳልማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባል ልጅ አለው። ልጁም ለሞት የሚያበቃ ደዌን ታመመ። አባቱም በልጁ ላይ ጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲትም ቀን ውሃ ሊቀዳን ሥራ ይዞ ሄደ። ሰይጣንም እንስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተ ክርስቲያንን የሚሰሩ ዘንድ አዘዛቸው። ንጉሥ አንስጣሴዎስም መጥቶ ታላቅ ቤተ ክርስቲያንን ሠራላቸው። ለመነኮሳትም 500 ቤቶችን ሠራ። አባ ሳሙኤልም ባረጀና ከተጋድሎ ብዛትም በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኮሳቱም 12,000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሙት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበረ። ከዚህ በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሑትና የዋህ ነበር። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትንም የሚያደርግ ሆነ። በአንዲትም ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያበኩበት ታላቅ የድንጋይ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ ስንኳ በገዳም ውስጥ እንዳይቀር ለመሸከም እንዲወጣ አወገዘ። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋኑን እንጂ አላቸው። በዚያን ጊዜ ወደ መቃብራቸው ተመለሱ። ከዕለታትም በአንዱ አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ ኑሮ ወደ ሩቅ አገር ሄደ። በተመለሰም ጊዜ መነኩሴው ለረዱ ሳይናገር ሙቶ አገኘው። ረዱንም ስለ ወርቅ በመረመሩት ጊዜ መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልም በሰማ ጊዜ ወደ መቃብር ሄዶ አለቀሰ። ጸሎትንም አድርጎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተነሳ አለ። ድኖ ተነስቶ 12 ዓመት ኖረ። በዚህም አባት ዘመን ከሮም ነገሥታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምዕመናንም ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነ ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈም። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በሊ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል ወለስምዖን ወልዱ ወለሳልሳይ ገብርኤል ዘውስተ ፍቅዶሙ ፍቅዱ እንዘይታለው አሃዱ ድረ አሃዱ በበዘመኖሙ አንሶ ሙታን አገሃዱ እሳተኒም ሰማይ አውረዱ ወዛቲ ለተዝካሮሙ ለቅዱሳን ይስሐቅ ወአባ አሞኒ ወአባ አቦሊ ወመቃርስ ዋይ ተለአትካም ወፊልጦስ ወመርቆሬዎስ ወእሴይ ወአሳፍ ወሳሙኤል ዘአርምሞ። በዚህችም ቀን የቅዱሳን የይስሐቅ የአባ አሞን የአባ አቦሊ የመቃርስ የአይተላትካ የፊልጦስ የመርቆሬዎስ የእሴይ የአሳፍ
የአባ ሳሙኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለይስሐቅ ዘአጥረ ግብረ ተገብሮ እንበለመኑ ያይምሮ ኑሃ መታት ሰብኡ በሰጊድ ወአስተምህሮ ከመተመነ ገጸ ማርያም ነጺሮ እምድረ መዋዕል ሰሉስ ፈለሰ ሀገሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡ ለታኅሳስ በዛቲ ለተዝካረ ዕረፍታ ለአስቴር ጻድቅ ወለተ አሚናዳብ። ወበዛቲ ለታይረፈ አባ ጳውሊ ዘተዋስኦ ለሰይጣን በሀገረ ምስር እንተ ተሰመይ ሰሎንቀያ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር አግናጤዎስ ሊቀ ጳጳሳት ወሐዋርያ ዘአንጾኪያ። ወበዛቲ ዕለት አይረፈ አብ ቅዱስ ፊሎንጎስ ሊቀ ጳጳሳት ዘሀገረ አንጾኪያ። ወበዛቲ ዕለት ኮነ ዕረፍቶሙ ለጻድቃን ዘከዲ በአቲ ዕለት በከመ ነገሮሙ መልአከ እግዚአብሔር ወተዝካሩ ለአዝቂር። ወበዛቲ ዕለት ተወልደ ብፁዕ ወቅዱስ ሐዲስ ሐዋርያ አቡነ ተክለ ሃይማኖት። ወስብሐት ለእግዚአብሔር ኪያነኒ ይማረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪር ያይላፈ ለተሰንበተ በርተላ ነብቶ ከሰንዴት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለጡ ኩፈ ምላ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ወይፈንዱ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ጉባኤ አሜን። እንዴት ዋላችሁ? እንዴት ዋላችሁ? ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን በዓሉን የሰላም የረድኤት ያድርግልን። አንድ የወንጌል ክፍል አነብላችሁና ወደ ምቅናይ እንሄዳለን። ያው እንደምታውቁት ልንነግራችሁ በማንፈልገው ምክንያት ያው ወንጌል ምስባክ እንዳይደረስ ሆኗል። እንዳንነግራችሁ ጊዜው ስላልሆነ ነው። ያው መቼም ልተው አጋንንት የሰለጥኑበት ዘመን ነውና እስኪ እንግዲህ ለዚህ ብለን ቅስና እናመጣ ነገር ቸገረን እና በዚያ ምክንያት ነው እንጂ እንደምታውቁት በወር 5 ጊዜ ምስባክና ወንጌል አለን። በአራት ወንጌላውያንና በቅዱሳን አበው ሰለስቱ ምዕት ማለት ነው። እንግዲህ ያው የምታውቁ ልጆች ታውቃላችሁ ለምን ምክንያት እንደሆነ፣ ካህን ያጣንበት ምክንያት ምን እንደሆነ ታውቁታላችሁ። ያው ማን እንደከለከላቸውም ጨምሮ ማለት ነው። ግን ወንጌሉን ከማንበቤ በፊት የዕለቱን ምስባክ በዘሩን አብራችሁ በሉና ትርጉሙን ተነጋግረን ከዚያ ከቅዱስ ወንጌል አጠር ያለ ኃይለ ቃል አንብበን ወደ ምቅናይ እንሄዳለን። ዛሬ እንግዲህ እንደምታውቁት የእመቤታችን እግዝእትነ ማርያም ወላዲተ አምላክ ዓመታዊ በዓሏ ነው። ዛሬ በስርዓተ መልአክ ነው። መጋቢት 29 የሚከበረው በዓል ለዛሬ ተቀይሮ ቅዱስ ደቅስዮስ የዛሬ 1400 ዘመን አካባቢ የነበረ ቅዱስ ነው። በቤተ ክርስቲያናችን እመቤታችን በጣም ከሚወዱ ሰዎች መካከል ቅዱሳን ለየት ያለ ፍቅር ያላቸው ቅዱሳን አሉ። እንደነ ቅዱስ ኤፍሬም፣ እንደነ አባ ሕርያቆስ፣ እንደነ አባ ጊዮርጊስ፣ እንደነ አባ ሳሙኤል፣ እንደነ ቅዱስ ዮሐንስ ዘደማስቆ፣ እንደነ ቅዱስ ዮሐንስ አፈወርቅ ያሉ ለየት ያለ ለእመቤታችን ፍቅር ያላቸው ቅዱሳን አሉ። ከነዚህ መካከል አንደኛው ቅዱስ ደቅስዮስ ነው። ይህን ቅዱስ መቼም ጊዜው ዘመነ አጸባ ነውና አንዳንድ ተራቀቅን የሚሉ ሰዎች ስለዚህ ቅዱስ ስለ ቅዱስ ዮሐንስ ዘደማስቆ፣ ስለ ማር ይስሐቅ፣ ስለ ሌሎችም አንዳንድ ቅዱሳን ክፉ ነገር ይናገራሉ። መቼም ቅዱስ ዳዊት አስቀድሞ ነግሮናል። በመዝሙር 30 ቁጥር 18 ላይ ስትመለከቱት እንግዲህ በሽንገላ በክፋት በጻድቅ ላይ የሚናገር አንደበት ሁሉ ምን ይበል ብሏል? ይትፈጸም አይደል? ይዘጋ ብሏል። እና በእውነቱ ቅዱስ ደቅስዮስ እመቤታችን ስለመውደድ የቅዱስ ገብርኤልን ብስራት በዓል
መጋቢት 29 እንዳለ ሆኖ ግን ለማክበር አብይ ጾም ላይ ስለማይመች ወደ ታኅሳስ 22 አመጥቶ እመቤታችንን ማስደሰት፣ እሱም ደስ አለው። በከመ ተፈሳይከ ብየ በእኔ ደስ ስላለ ዋስተፍሳይከ ኩሎ ሰብአ በእንቲአየ ሰውን ሁሉ በእኔ ምክንያት ደስ ስላሰኘህ ተፈሳይኩ ብከ እኔም ደግሞ ባንተ ደስ አለኝ። ወሰመርኩ በግብርከ በስራህ በጣም ተደሰትኩ አለችውና ወንዕድኩከ በቤተክርስቲያን ታሪክ አመሰግናለሁ ያለችው እሱም ብቻ ነው። እኔም ማውቅ እንግዲህ በእኔ ህጹጽ አይምሮ በእኔ ጎዶሎ አይምሮ እስካሁን አመሰግናለሁ ብላ እመቤታችን የተናገረችው እሱ ነው። 2 ጊዜ፣ አንድ ጊዜ አሁን ባልኳቸው ምክንያት፣ ሁለተኛ አስተሐመመ ላቲ ይላል። አስተሐመመ ጥሬ አማርኛ የለውም። አንድን ነገር ለመስራት ከልብ የሚደረግ ጥረት አስተሐምሞ ይባላል። ከልብ ከአንጀት መልካም ነገርን ለእግዚአብሔር ለማቅረብ ቅዱስ ዳዊትም ግበሩ በዓለ በትፍስሕት አለ አይደል? ደስ ብሏችሁ በዓል አድርገውልና በአበል ላይ አስተሐምምዎ እስከ አቅርንቲሁ ለመስዋዕ ብሏል። እና ስለዚህ ነገር እመቤታችን በጣም ለማስደሰት በመላው ዓለም ከሰራቻቸው ተአምራት በእድሜዋ ልክ ቆጥሮ ተአምሯን ሰብስቦ ጠረዘላት። በዚህ ምክንያት የተአምረ ማርያም የትም ተአምረ ማርያም 64 አለ፣ 117 አለ፣ 365 አለ፣ 417 አለ። ዋኖች የሚታወቁ 4 ተአምረ ማርያም ከቁጥር አንጻር እነዚህ ናቸው። ሁሉም ተአምራት የሚጀምሩት በዚህ ነው። ለቅዱስ ደቅስዮስ ባደረገችው ለምን ተአምሯ እንዴት እንደተዘጋጀ ሳይናገሩ መግባት ስለማይቻል ማለት ነው ወደ ተአምረ ማርያም። እና ይህንን ስላደረገ አባታችን አባ ጊዮርጊስ በሰላምታ ድርሰቱ ላይ በመልክአ ሕማማት ድርሰቱ ላይ እንደሚናገረው ልብሰ ትፍስሕት የደስታ ልብስ ሰጠችው፣ ወመንበረ ዘይነብር ዲቤሁ ካልእ ማንም ሰው ሊቀመጥበት የማይቻለው ወንበር ሰጠችው ይላል። አሁን መሰረታዊ ጥያቄ ይህን ወንበር እመቤታችን ከሰማይ ነው ያመጣችው ወይስ ከምድር ነው? ማን ያውቃል ነው መልሱ። ዋናው እመቤታችን ትስጠን እንጂ ከምንስ ቢሆን እኛ ምን ጨነቀን? በእሷ እጅ ከሆነ ይበቃል እኮ። እና ኋላ ይህን ልብስ ጻድቅም ቢሆን ሰማዕት እንኳን ተራሰው ቢለብሰውና ቢቀመጥበት እበቀለዋለሁ አለች እመቤታችን። እሱ ካረፈ በኋላ ሌላ ጳጳስ ተሾመና ልብሱን አምጡልኝ ከዕቃ ቤት ብሎ አለ። አመጡለት። ወንበሩንም አምጡት አለ። ሊቀመጥ ሲል ካህናት መጡና ያው መቼስ ክፉ በጎ አልናገርም፣ ችን በዓል ነው፣ ግን ያ ዘመን ሐቅ ያለበት ዘመን ነው። ካህናት አይፈሩም ነበር በዚያ ወራት። ተው ግድ የለህም፣ ይህ እመቤታችን ለቅዱስ ደቅስዮስ የሰጠችው ነው፣ ለማንም አይሆንም፣ ታው ይቅርብ፣ አደጋ ይደርስብሃል አሉት። እንዴ እኔ እኮ ከሱ በምን አንሳለሁ? እሱም ጳጳስ እኔም ጳጳስ፣ በምን አንሳለሁ? አምጣ ዝም ብለህ አለ። ከአባዋን ትከሻው ጣል አድርጎ ቁጭ ቢል ምን እንደሆነ አይታወቅም፣ አስፈንጥሮ በግንባሩ ደፋው። ሊያነሱት ቢሄዱ የለ ተሰናብቷል፣ ሄዷል። እና እንዲህ አድርጋ ተአምሯን ገልጣበታለች። እና እግዚአብሔር የቅዱሱን በረከት ያሳድርብን። የቅዱስ ገብርኤልን ነገር ምንም ተነጋግረን እንዘልቀዋለን፣ ለሌላ ጉባኤ እናቆየዋለን፣ የቅዱስ ገብርኤልን ክብሩን ማለት ነው። ከዚያ በተረፈው ግን አባ አርኬላዎስ አባ አንስጣስዮስ አሉ። ዛሬ እመቤታችን የተአምሯ በዓል ስለሆነ ሰዓት መዝሙር ጥናት አላችሁ ዛሬ? ነገሩ ዛሬ እንኳ አጓጉል ነው፣ ይቅርባችሁ። የመዝሙር ጥናቷ ሰዓት ናት ቻው የምናገርባት። እንግዲህ ወደ ምስባኩ እንሄድ። በቤተክርስቲያናችን ምስባክ 3 ወገን ነው፣ ግን የተለመደ 2 ነው። ምስባክ ዘነግህና ምስባክ ዘቅዳሴ የሚል አለ። ዘነግህ የሚለው በአብዛኛው አንገርጋሪ ይባላል። በማሕሌት መካከል የሚደረስ ከወንጌል ጋር የሚደረስ ምስባክ ነው እሱ። ሁለተኛው ምስባክ የቅዳሴ ነው። 3ኛው ምስባክ አዲ ይባላል። አሁን ግን አዲ ቀርቶ የሰርክ ሆኗል። 2 ምስባክ በአንድ ሆኖ ለአማራጭ ሰው ከሚቸገር አዲን ለሰርክ አድርገውታል። እሱም ጥሩ ነው። በሰርክ ስብከተ ወንጌል ለሚያደርጉ ሰዎች፣ በጥንቃቄ ወንጌል ምስባክ ለሚያቀርቡ ሰዎች ነው። እና ዛሬ የነጎ ምስባክ ብዙ ጊዜ ቅዱስ ገብርኤል በዓሉ ሲሆን የሚሰበከው ነው። በቅድመ መላእክቲከ እዝየምር ለከ ይላል ቅዱስ ዳዊት። መዝሙር
ምስባኩ እንግዲህ እዚህ ላይ አልጻፈበትም። እኔ ደግሞ በቃሌ ማስታወስ ችግር ስላለብኝ ግን የሚገኘው ተዘከሮ ወይ ቃሌ ላይ ነው የሚገኘው። እንግዲህ ዳዊት ለምታውቁ ሰዎች እኛ የምንቆጥር እንደሱ ነው። ደህና ዋላችሁ። ዳዊት ሲቆጠር ፍካሬ አድህነኒ 10 ቤት ነው። የመጀመሪያው 10 መዝሙር ፍካሬ፣ ቀጥሎ ያለው 10 አድህነኒ አይደል? ከዚያ ቀጥሎ ያለው አምላኬ፣ ከዚያ ቀጥሎ ያለው ብፁዓን፣ ከዚያ ቀጥሎ ከመያፈቅር፣ ከዚያ ቀጥሎ ለምንት ይዚሃር፣ ከዚያ አኮኑ እግዚኦ ኩነኔከ አይደለም? ከዚያ እግዚአብሔር ቆመ፣ ከዚያ ይሄይስ፣ ከዚያ ስማኒ በሉ እንጂ በተለይ ዲያቆናትማ በደንብ ያዙ እንጂ ስማኒ አይደል? ከስማኒ ቀጥሎ ብፁዕ ብእሲ፣ ከብፁዕ ብእሲ ቀጥሎ ተፈሳይኩ፣ ተፈሳይኩ ብሎ ተዘከሮ፣ ከዚያ መጨረሻው የዳዊት 15ኛው ንጉሥ ምን ይባላል? ቃሌ። ከዚያ በኋላ ነቢያት፣ ከዚያ ሰሎሞን። ሲታደል እንደ ውዳሴ ማርያም እኮ ይታደላል። በብዛት ሰዓታትና ፍትሐት ላይ ነው። ታዲያ የዘንድሮ ፍትሐት ያው 1-2 ንጉሥ ተደርሶ ስለሚቀር ነው እንጂ እንደ ቀድሞ 150 ሲደርስ እንደዚህ ብላችሁ ማደል። ልክ ውዳሴ ማርያም ሲታደል ይጀምሩ ለሔዋን ኢየሱስ ሬ ተፈሳ ዘሃሎ እየተባለ እንደሚታደለው ዳዊትም ይታደላል። በንጉሥ በ10 ቤት ማለት ነው። እና በቅድመ መላእክቲከ እዝየምር ለከ። እንግዲህ መላእክት ብሎ ሲል 2 ትርጉም አለው። አንደኛ ባለቆች ፊት፣ ሁለተኛ መልእክተኞች በሆኑ በሰማያን መላእክት ፊት። እና በመላእክት ቅዱስ ዳዊት አባቶቻችን ሲያመሰግን መላእክት በምስጋና ይራዱት ነበርና በመላእክት ፊት አመሰግናለሁ። አንድም ሁልጊዜ እግዚአብሔር የሚመሰግን መላእክት ከፊቱ ቁመው ነውና በቅድመ መላእክቲከ፣ በአገልጋዮች በቅዱሳን መላእክት ፊት ቁሜ አመሰግንሃለሁ። ወእሰግድ አለ። የዳዊት ምስጋናው ፍጹም ነው፣ ተከፍሎ የለበትም። እና የዳዊት ምስጋናው ዳዊት ምእመን ታማኝ ነውና ወሰግድ ውስተ ጽርሐ መቅደስከ፣ ለአንተ የሚገባውን ለባህሪ የሚገባውን የአምልኮ ስግደት ውስተ ጽርሐ መቅደስከ፣ በተቀደሰው ስፍራ በመቅደስ ውስጥ ሰግዳለሁ አለና ወእገኒ ለስምከ፣ ለስምህ ፍጹም አገዛዝ እገዛለሁኝ አለ። አሁን ለስም መገዛት ሲባል ብዙ ሰው እግዚአብሔርን ብሎ መማል ይመስለዋል። ለእግዚአብሔር ስም የሚገዛ ሰው እኔ በጣት የሚቆጠርን የማውቅ አንዱ ይሄ ነው። ሌሊቱ መስዋዕት አጭር ትርጉም ነው። ሁለተኛው መዝሙር 44 ላይ ያለው ለቅዱስ ደቅስዮስ ነው። ይሄ ደግሞ ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ታውቁት የለህንማ ምን ተወለዱልሽ? ልጆች ተወለዱልሽ ይላል። ባለፈው ተርጉመናል አይደለም? እመቤታችን በመዝሙረ ዳዊት ላይ አንስተን ተርጉመናል አይደል? በአበው ጻድቃን ፈንታ መሳፍንት፣ በመሳፍንት ፈንታ ነገስት፣ በነገስት ነቢያት፣ በነቢያት ደቂቀ ነቢያት፣ በደቂቀ ነቢያት ካህናት፣ በካህናት ሐዋርያት፣ በሐዋርያት አርዲት አይደል? በአርዲት ሐዋርያን አበው፣ በእነርሱ ሰማይታት፣ በሰማይታት ሊቃውንት፣ በሊቃውንት ጻድቃን እየተተኩ እስከ ዛሬ ድረስ ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በነ አፈወርቅ በነ ባስልዮስ ፈንታ እነ ደቅስዮስ ተወለዱልሽ፣ እነ አፈወርቅ እሰግድ ለኪ እያሉ ያመሰገኗት፣ እነ ባስልዮስ ወትረ ድንግል ማርያም ዘላለማዊት ድንግል እያሉ ያመሰግኗትን ደግሞ ማን ተወለደላት? ቅዱስ ደቅስዮስ ተወለደላት። ለዚያ ነው ህየንተ አበውኪ ተወልዱ ለኪ ደቂቅ አለ። ወትሰይምዮሙ መላእክተ ለኩሉ ምድር፣ እነዚህን በመላው ዓለም ትሾሚያቸዋለሽ። በምድራዊው ነገስታት፣ መኳንንት፣ መሳፍንት የእመቤታችን ወዳጆች ብዙ ናቸው። ከነገስታት እንደ ዘርዓ ያዕቆብ ያሉት፣ ከመኳንንት እንደ አምደ ሚካኤል ያሉት ብዙ ናቸው። በመንፈሳዊ ሹመት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ አናጎንስጢስ፣ መዘምራን አድርገሽ ትሾሚያቸዋለሽ አለና ወይዘክሩ ስመኪ በኩሉ ትውልደ ትውልድ። ታዲያ የአንቺ ወዳጆች መሆኑ የሚታወቁት እንዴት ነው? ስምሽን በልጅ ልጅ ሁሉ ምን ይላሉ? ያስባሉ፣ ይጠራሉ ብሎ አለ። እግዚአብሔር የዳዊት ሀብቱን የነቢያት በረከታቸውን የቅዱሳንን ሀብት ያሳድርብን። የቅዱስ ማርቆስ ወንጌል
ምዕራፍ 12 ቁጥር 35 ዛሬ ማን ነው? ሉቃስ ነው። ቅድም እኮ አሳስተኝ ነው የማርቆስ ብለኸኝ ሄድክ። ከማርቆስ ወንጌል ብለህ እኔ ቀልቤ ያለ ከሌላ ነገር ነው እና እኔ ማርቆስ ስትለኝ ለዚያ ነው እንጂ አሁን እሱ የተመለከተ እናወጣለን። ያው አንዳንድ ጊዜ እስቲ አሁን የሚገርማችሁ ነገር ልማድ ክፉ ነውና ከማርቆስ ወንጌል እየፈለኩኝ አሁንም ይሄ ዘመናዊ ስልክ ጥቅሙ አንዳንድ ጊዜ ቶሎ ጥቅስ ለማግኘት ይረዳል። የምትፈልጉትን ኃይለ ቃል ለማግኘት ይረዳል በእውነቱ። እና እስቲ ዳዊትን እናውሳው። የቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ ዳዊትን የሚያወሳ ኃይለ ቃል እናነብላችኋለን። የቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 1። ከዚህም በኋላ ደግሞ ጌታችን ኢየሱስ በሰንበት ቀን በእርሻ መካከል ሄደ። ደቀ መዛሙርቱም እሸት ቆርጠው በእጃቸው እያሹ በሉ። ፈሪሳውያንም በሰንበት ሊደረግ የማይገባውን ለምን ታደርጋላችሁ አሏቸው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እርሱና ከእርሱ ጋር የነበሩት በተራቡ ጊዜ ዳዊት ያደረገውን አላነበባችሁምን? ወደ ቤተ እግዚአብሔር እንደገባ ከካህናቱም ብቻ በቀር ሊበሉት የማይገባውን የመሥዋዕቱን ኅብስት ወስዶ እንደበላ አብረውት ለነበሩትም እንደሰጣቸው አላነበባችሁምን? የሰው ልጅ ለሰንበት ጌታዋ ነው አላቸው። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ ንባብ የቅዱስ ዳዊትን ጥፋቱን ነው መልካምነቱን የነገረን። ማስተዋል ከቻላችሁ እንዴት ዋላችሁ? የተደረገው ነገር ስህተት ሆኖ ግን ለዳዊት ስህተት ስላልሆነበት ነው የጠቀሰው። ደቀ መዛሙርቱ በሰንበት ቀን ቅዳሜ ቀን ሲያልፉ ራባቸው፣ አሽተው በሉ እሸት። አሁን የእሸት ዘመን ነው አይደለ? ታኅሳስ ጥር እና እንዴት በሰንበት እንዲያደርጋሉ ብለው አሉት። ለማስረዳት በብሉይ ኪዳን ከነበሩ ቅዱሳን ሁሉ ከፍ ያለውን ዳዊትን መረጠ ጌታ። ሁለተኛ እነሱ በጣም በዳዊት ይመካሉ። አሁንም ድረስ ያው እንግዲህ የዚህ አስተርታል በጣም ይመካሉ። ራሱ አንድ ሰው ምን አለኝ፣ ማተብ አድርገን ልንገባ ስንል መቃብሩ አለ ቅዱስ ዳዊት ዛሬ እዚያ በጣም ይንከባከቡታል። ማተብ አድርገን ስንል ተመለስ ክርስቲያን አይረግጠውም ብሎ መልሰውኛል አለ። አንደኛው አላ ማተብ ደብቀን ገባን ብሏል። እና ዳዊትን እንወደዋለን ባዮች ናቸውና ካንጀት ባይሆንም ምን አለ ዳዊት በሰንበት ችግር በገጠመው ጊዜ ወደ ቤተ እግዚአብሔር ገብቶ እንግዲህ አንድ ነገር ልብ በሉ። ቅዱስ ዳዊትን ስለ ሁለት ነገር ነው ያነሳው። አንደኛ ገብቶ የበላው ነገር የእሱ ሳይሆን የማን ንብረት ነው? የካህናት ነው። የካህናትን ደግሞ ነገስታትም ሆነ ማንኛውም ሰው መብላት አይችልም። አንድ ነገር ግን እርሱን የማያስነቅፍበት ሁለት ምክንያት አለው። ዳዊትን የማያስነቅፈው አንድ ሀብተ ክህነት አለው። ሰባቱ ሀብታት አንዱ ምንድን ነው? ሀብተ ክህነት አለው። ግን ጥቅሱ የተጠቀሰ ለምንድን ነው? እሱ ብቻ አይደለም የበላ አብሮ የነበሩትም አብልቷቸዋል። ሁለተኛ ዕዳ ያልሆነበት ለምንድን ነው? በአስጨናቂ ረሃብና ስደት ላይ ስለነበረ ነው። ለዚህ ይህንን አብነት አድርገው እችን ጥቅስ ዳዊት ያደረገውን ቅዱስ ዳዊት ያደረገውን ጌታ የተናገረውን ጥቅስ አድርገው የፍትሐ ነገሥት መምህራን ምን አሉ? በሰንበት ቀን ቢርብህ ለዕለት የምትበላውን ያክል መቁረጥ ትችላለህ፣ መፍጨት ትችላለህ፣ መቅዳት ትችላለህ። በሰንበት ቀን ሩቅ መንገድ መሄድ፣ መፍጨት፣ ሩቅ ቦታ ሄዶ ውሃ መቅዳት፣ መቁረጥ እንጨት፣ እነዚህን የመሰሉ አይቻሉም። ነገር ግን የዕለት ረሃብ ከሆነ ግን ለዕለት ረሃብ ያክል መፍጨት፣ ለዕለት ረሃብ ያክል መቁረጥ፣ ማሸት፣ መፍጨት፣ መብላት ትችላለህ ብለው እንዲሰሩ ምክንያት ያደረገው ይሄ ነው። ይህንን ጥቅስ መድኃኒታችን ይህንን ታሪክ ነግሮ አፋቸውን አስይዟቸዋል። ለምን? አይሁዳውያን ጌታን ለመተቸት አፋቸው ስል ነው። ዳዊትን ግን መተቸት አይፈልጉም፣ መንካት አይፈልጉም። እነሱ ጅሎቹ ነው። ለምን? ይልቁን የዳዊትን ፈጣሪ ክርስቶስን ባከበሩ በተሻለ ነበር። ከዚያ በኋላ ነው እኮ ቅዱስ ዳዊት የምናከብረው። ፈጣሪውን ሳናከብር እንዴት ብለን እሱ እናከብረዋለን? እኛ ግን ፈጣሪውንም እናመልካለን፣ እሱንም እናከብራለን።
እግዚአብሔር በረከቱን ያሳድርብን። ቅዱስ ሉቃስ ወንጌል ተነቦ ሲያልቅ ይቀልል ህልፈተ ሰማያት ወምድር እምትደቅ አሐቲ ቃል እሞሪት ወእምነቢያት ይብዬ እግዚእ ለአርዳኢሁ ይላሉ አይደል ካህናት። ይቀልል ህልፈተ ሰማያት ወምድር፣ ሰማያት ምድር ቢያልፉ ይቀላል። እንዴት? እምትደቅ አሐቲ ቃል እሞሪት ወእምነቢያት፣ ነቢያት ኦሪት ከተናገሩት ትንቢት ትእዛዝ አንዱ ከሚወድቅ አንዱ ሳይፈጸም ከሚቀር ሰማይ ምድር ቢያልፍ ይቀላል አለ ጌታችን ለደቀ መዛሙርቱ ይላል። ነአምን በቃለ ወንጌል ከቅዱስ ክቡር በሆነ በወንጌል ቃል እናምናለን። የወንጌላዊ በረከት የዳዊት ሀብት ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ያው ነገ 9 ሰዓት ላይ ጉባኤ ስለምንጀምር እንደ እግዚአብሔር ፈቃድ ይህንን አሁን አስቀድማችሁ ማዘጋጀታችሁ ውጭውን ጥሩ ነው። የነዳያን ስራ በሰዓቱ ይሰራ። የነዳያን ጉዳይ ባያልቅም ሰዓቱን አስልታችሁ ስንክሳሩ ነገ እንዳያችሁት ረዘም ይላል ታሪኮች ስላሉት። ስለዚህ 10 ጉዳይ ለ8 እንደዚያም ልትጀምሩ ትችላላችሁ። በሰዓት ይጀመር። ከዚያ በኋላ ሰውን በሰዓት እንድንሸኘው ለማለት ነው። ለቻላችሁ እንግዲህ ያው በተቻላችሁ ሰዓት ከዳዊት ወገን ቢቻል የዕለቱን የሐሙስን ከዚያ በላይ ያለውን እንኳ መቼም ሌላ እንዲያው አንድ የለመደ ካልሆነ በቀር ከባድ ነው። ኪዳን አለ፣ ቅዳሴ አለ፣ እናስቀድሳለን፣ ዝክር አለ የነዳያን እሱን መሳተፍ ትችላላችሁ። ነጭ መልበስ ደግሞ ያባት ነው። እሱን ግን አትገደዱበትም፣ የሚሻ ያደርገዋል። ለምን የሚለውን በቀደም ጉባኤ ላይ እንዳልኳችሁ ወይ ነገ እናገር ይሆናል ወይ አንድ ቀን ለብቻችሁ ሪከርደር ከጠፋ በኋላ ልነግራችሁ እችላለሁ። ለምስጋና እንነሳ። አድነን አበን ኃይለ ወመዊአ ለአግብርቲከ ዘፈተከ
ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዛብእ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ